ህፃን ነበረችና እቻሮጊት ኪን ነው የሚመጣላት ቀኑ ሙሉ የውሸት የልጅ ታሪክ ስትነግረን ነው አለች። ሰው ደግሞ አራተኛ ክፍል እያለች አራተኛ ክፍል? አዎ ምን ነው አንቺ ማታስተውሽም እንዴ? አልሜ ብሌን ሳገኛት እኮ ገና ሁለተኛ ክፍል ነበረች። እኔ የምለው የብሌን ናት። ቃልና እች ሴትዮ ጋማ አንድ የተደበቀ ነገር አለ ማለት ነው። በስተመጨረሻም እንግዲህ ሰላም ነቅታለች ማለት ነው። ቃልና እች ሴትዮ ጋማ የተደበቀ ነገር አለ፣ አንዳች ነገር አለ ብላለች። እውነት ለመናገር አንዳች ነገር እንዳለ ሁላችንም የምናውቀው ጉዳይ ነው ማለት ነው። እናም እንግዲህ ብሌን እውነተኛ እናቴን አገኘው ብላ ፍንጥዝ ብላ በቃ በደስታ እንግዲህ ተደስታ ሳትጨርስ እውነተኛ እናቷ እንዳልሆነች ወዲያውኑም ራሷ አረጋግጣለች ማለት ነው። ስለዚህ የባህሉ እቅድና ሀሳብ ከሽፏል። አልማዝ ግን ከተጠያቂነት ድናለች ማለት ነው። ምክንያቱም አቶ ባህሉ በራሱ ጊዜ ነው ነገሩን ያበላሸው እንጂ አልማዝ አድርጌ የተባለችውን ነገር ለማድረግ ማለት ነው ዝግጁ ሆና ያውም በቻለችው መጠን ትወናውን ቀጥላ ነበረ ማለት ነው። ነገር ግን እሷ ሳትሆን ራሱ በራሱ ጊዜ ትወናውን አበላሽቶት ይገኛል አቶ ባህሉ። እንግዲህ ወይዘሮ አልማዝም ለምን እንደዚህ ያደረገች እውነት ልጅ የላትም እንዴ ብለን እንዳንናገር የሚያደርገው ነገር ደግሞ ምንድነው ከተባለ እንግዲህ አቶ ባህሉ ሲላዋን አንቆ ነው ያስገደዳት። ይህንን ነገር ያልኩሽም ባታደርጊ ከዛ ሰካራም ባልሽ ነው መደበላለቀሽ ስላላት እሷም ሳትወድ በግዷ አድርጋ ማለትም ያው እንግዲህ አስመስላለች። እና እንግዲህ ወይዘሮ ሰላም እንዴት ነው የነቃችባት የሚለውን ከአስከበ የምናወራ ይሆናል ማለት ነው። አሁን ላይ በጣም ደስ የሚለው ነገር ወይዘሮ ሰላም እስካሁን ድረስ ነቅታም አታውቅም ነበረ። ሁሉንም ነገር እንደ የዋህ ነበር የምትመራው ማለት ነው። ቃል እንዳረገቻት ነበረ የምትሆነው። አሁን ላይ ግን አንደኛ ነገር እንግዲህ ቃል ያጠፋችው ትልቁ ጥፋቷ ምንድነው? ዳጊን ማመኗ ነው። ዳጊ ደግሞ ይህንን ሊያደርግ የቻለበት ምክንያት ምንድነው ሲባል እንግዲህ ወይዘሮ ገነት ማለት ነው ያው አሳዳጊዋ የብሌን እናም ደግሞ የሱ ወላጅ እናቱ እንደሆነች ምንም እንኳን ባያውቅም ግን ዞሮ ዞሮ የዳግምን እናት ያገተው እሱ ነው። ይሄ የታወቀ ነገር ነው። ብሌንን ከአንዴም በላይ ለብዙ ጊዜ ይቅርታ ጠይቋታል። ራሷ ገነትን እንኳን እንደው የተወሰነ ማለት በቃ ይቅርታ ምክንያቱ እኮ ብሎ ምክንያቱን ሲነግራት በጣም ነው የተረዳችው። ብሌን ግን እስከዚህ ማለት ይህን ያክል ድረስ ይቅርታ እያላት በጥፊ ምናምን መማታቱ ምን አስፈለገ ስንል የቃል ስራ ነው ማለት ነው። ቃል እንግዲህ በዚህ ስራዋ ማለትም ሰውን ባለማክበሯ ምንም እንኳን ብሌን እዚህ ጋር እንደ ሰራተኛ ብትቀመጥም ግን እዛ ጋር ትክክለኛው ነገር ትክክለኛው ማንነቷ የሰላም ሰራተኛ ሳይሆን እውነተኛ ልጇ ናትኝ። ታዲያ አሁን ላይ ብሌን ደግሞ እዚህ ቤት ልጅ ሳትሆን ልጅ ነኝ ብላ ተቀምጣለች። ምን አለበት አርፋ ብትለብስ፣ አርፋ ብትበላ፣ አርፋ ብትጠጣ እስኪነቃባት። ነገር ግን እሷ እዛ ላደርሳ ሲል ምንድነው ያደረገችው? ብሌንን በጣም እየጎዳቻት ነው ያለችው። አያችሁ፣ ክፋት ደግሞ መጨረሻው ውድቀት ነው። ስለዚህም እንግዲህ ዳጊ አስተውሎ ሲያይ ብሌን ለምንድን ነው አሁን ጥሩ ሰው ቀጣይ ደግሞ ሌላ ሰው የምትሆነው ምን ሆና ነው ብሎ ቀና ብሎ ሲያይ ማለት ነው ብሌን እንግዲህ አገማጣው መንበላ በጥፊ መትታው ልክ ስትሄድ እሱ ደግሞ ዘወር ብሎ ሲያይ የቃል ስራ እንደሆነ ተመልክቷል ማለት ነው። ምክንያቱም ቃል እንግዲህ እሱን የኔ ቆንጅዬ፣ የኔ ሸበላ፣ የኔ ምናምን ብትለው ምንም ደስ ስላላለው ብሌንን ጥሪልኝ ብሏታል። በዛ ሰዓት ታዲያ እሷ በጣም ትናደድና ሄዳ ብሌንን ያንንዋ እናትሽን አግቶ ደግሞ አሁን ድጋሚ ወላጅ እናትሽን ሊያግት እየተጠባበቀ ነው ብላ የሌለ ነገር ሞላቻት ማለት ነው። ለማን? ለብሌን። ታዲያ ሲጋ ብሌን በጣም ተናዳ ቆይ ሄድለታለሁ ብላ እንግዲህ ሄዳ ሞልጫ ጣለችው ማለት ነው። በዛ ላይ ደግሞ ለወንድ ልጅ እውነት ለመናገር ክብር አለው። እሷ ግን ማክበር ሳይሆን ጭራሹንም በጥፊ አጩለዋለች። ታዲያ እሱም የተናገራት አይ ብሌንን እኮ ስለምወደሽ ስለማከብርሽ ነው ይህን ያክል ስታደርግኝ ዝም እምልሽ ብሎ በጣም አዝኖ ልክ ሲመለስ ቀና ሲል ግን የዚህ ሁሉ ነገር ከኋላ ጀርባው ላይ ያለችው ቃል እንደሆነ ሲገባ ብሎ እንግዲህ ቃልን አጥምዷታል ማለት ነው። እንግዲህ ቃል ከመጠጥ በኋላ ምን ተናገረች ነው ዋናው ነገር። እንግዲህ እንደሚታወቀው ቃል ያደረገችው ነገር ቢኖር ምንድነው በጣም ደስ በሚል ሁኔታ ማለት ነው ዳጊ ቃልን እንዲያገኛት ነገራት። ራት ጋበዛት። ከዛ ራት ግብዣው ላይ ደግሞ እሷ አጭር ቀሚስ ጥቁር ብቻ እንደዛ ፏፍሽ ብላ ማለት ነው እንግዲህ ያለ የሌለውን የባጡን የቆጡን ልትቀላምድ ተነስታ መሄድ
ከዛ ዳጊዬ ደግሞ ጎበዙ ሪከርድ መክፈት፣ ከዛ እንግዲህ ወይን መጠጣት። ከወይን በኋላ የሚመጣውን እስኪ እናንተ ምን ልትል ትችላለች? ሀሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው ውዶችዬ። በእርግጠኝነት ግን ቃል ያለ የሌለውን እንደምትዘባርቅ ግልጽ ነው። እና እንግዲህ አቶ በኃይሉ ደግሞ በራሱ ጊዜ ወጥመድ ውስጥ ገብቷል። እንግዲህ ወይዘሮ በጣም የሚገርመው ወይዘሮ አልማዝን ማለት ነው እኔ እንዳልኩሽ ባታደርጊ እምልሽን ነገር ነው የምታደርጊው ብሎ በጣም ስላስጠነቀቃት አሁን ላይ ደወለና ቀጥታ ወደ ገደለው ሰላም ምንትሴ የለም። ለምን አለቃ ነዋ። አለቃ ስለሆነ ምንድነው ትዕዛዝ ነው የሚያዘው። ስለዚህ ምን አለ፣ ቆይ ለምንድነው ዛሬ ያልወጣሽው ሲል ምን አለች ጎበዚት ብሌን ማለት ነው። እና እንግዲህ ዋናው ነገር ብሌን አሁን ወደ መቀሌ እሺ ብላት አትሄድም። ምክንያቱም ወይዘሮ አልማዝ ምንም እንኳን በማስመሰል ብዙ ጥግ ብትሄድም አንደኛ ነገር ራሷም ከቃሏ ስትናገር ማለት ነው የህፃን ልጅ መቼም ህፃን ሆነን አናስታውሰውም። ስለዚህ ያለ የሌለውን የባቱን የቆጡን ስታወራ ውላ በኋላ ላይ ጭራሽ አንድ ጊዜ ደግሞ 4ኛ ክፍል ሆነሽ ስትል ውርደት። ምክንያቱም እሷ ወደ አረብ ሀገር ስትሄድ ብሌን ገና የ2ኛ ክፍል ተማሪ ነች። አሁን ታዲያ 4 ስትል እንዴት ነው ነገሩ? ነው አረብ ሀገር አልሄድሽም ወይ ነው ጥያቄው። እና እንግዲህ እሷ ደግሞ ሳትወድ በግዷ ይህን ሁላ ነገር እንድትዘባርቅ ብቻ ምንም ብለሽ ብሏታል አቶ በኃይሉ። ምንም ብለሽ አሳመኛት፣ ካላሳመንሻት ግን ከዛ ከሰካራም ባለሽ ነው እምቀላቅለሽ ስላላት እሷ መውጫ ነው የፈለገችው። በቃ እንዴት ብዬ ልውጣ ከዚህ ፈተና? ስለዛ ምን አለች? አይ ያልከኝን አደርጋለሁ እሺ ብላ ታዘዘች። በዛ ላይ ደግሞ አስጠናት ምን ማለት እንዳለባት። እሺ ወደ አረብ ሀገር ሄድኩኝ እኔ የብሌን ወላጅ እናቷ ነኝ። አረብ ሀገር ሄጄ 10 ዓመት ቆይቼ መጣሁኝ እና አሁን ልጄን ይዣት ወደ ቤተሰቦች መሄድ አለብኝ ምናምን ስትል ትልቁን ነገር ረሳሽ ብሎ ራሱ እንዴት እንደጮኸባት ሁላችን ያየነው ነገር ነው። ምንድነው ትልቁ ነገር? ምንም ነገር ገንዘብ የለኝም በይ ነው። ለምን ገንዘብ አለ ካለች ማለት ነው ገንዘብ አለኝ ሰርቼ ነው የመጣሁት ንብረት አለኝ ካለች እንዴ ታዲያ ለምን እዚሁ ከተማ አንቀመጥም? እኔ እዚሁ ነው መማር መፈልገው ትላለች ብሌን። ስለዚህ ምንድነው ያላት? ዋናው ነገርን እረስተሻል ብሎ ነው እንግዲህ አንገቷን ሲጥል ያረጋት የነበረው። ምክንያቱም ዋናው ነገር የረሳችው ነገር ምንድነው? ገንዘብ የለኝም እንደምንም ብዬ በመከራ ነው አገር የገባሁትኝ እና ንብረት የሚባል ነገር የለኝም። ቀሪ ንብረቴ ከተማ ላይ የቀረኝ ምንም ነገር የለም። አንድና አንድ ቀሪ ንብረቴ ልጄ ነች። እቺ አንድያ ልጄ ነች። ስለዚህ እቺን አንድያ ልጄን ይዤ ወደ መቀሌ ወደ ቤተሰቦቼ እሄዳለሁ። ቤተሰቦቼ ደግሞ በጉጉት እየጠበቁን ነው ያለው ማለት ነው። እንግዲህ ታዲያ እንግዲህ ይሄንን ነገር ሁሉ ሲል እሱ ማለት ነው በጣም ነው የሚገርመው እውነት ለመናገር ይህንን ነገር ብሏታል። እሷም ደግሞ እንግዲህ ሳትወድ በግዷ ምንም እንኳን ምን 10 ደጋግም ትለኛለህ ብላ ብትነጨነጭም ግን ሳትወድ በግዷ እሺ ብላለች። ያው ችግሩን ፈርታ ማለት ነው የሚመጣባትን ነገር ፈርታ እሺ በጄ ብላ ተቀብላለች። ታዲያ ይህንን ነገር ከተቀበለች በኋላ ነው የመጣው መዘዙ። ከሄደች በኋላ በጣም የሚገርመው ነገር እንግዲህ ቃልን ምንድነው ያደረገችው? ብሌን መስላት ውድ ልጄ ይቅርታ የኔ ልዕልት የኔ መልአክ የኔ ምንትሴ አለች። እና እንግዲህ በጣም የሚገርመው ግን ምንድነው ቃልን እንደዛ ስትል ወይዘሮ ሰላም ደግሞ ምንድነው ያለቻት? እንዴ ብላ ትኩር ብላ ነው ሰላም ያየቻት የነበረው። እንግዲህ ወይዘሮ ገነት ደግሞ አይ እሷ እኮ አይደለችም ልጅሽ አልማዝ አለችና በጣም ግን አያችሁ ልዩነት አሁን እዚህ ጋር እንደምንረዳው ማለት ነው የተውሶ ወይም ደግሞ የሆነ የራስ ያልሆነ ነገር እንደዚህ ነው የሚያደርገው። እንግዲህ አልማዝ ልጇ መቼስ ብሌን ትክክለኛ ልጇ ብትሆን ኖሮ ቃልን ሄዳ እንደዛ አታደርግም ነበረ። ካስታወሳችሁ እኮ ወይዘሮ ሰላም ማለት ነው ልክ ቃልን ልጅሽ ናት ብሎ ሲያመጣላት ልጇ አይደለችም፣ ውስጣችን የሚነግረን ነገር አለ። ስለዚህ ሰላም ቃልን ልጅሽ እችውት ሲላት በኃይሉ መቀበል አልቻለችም። እርግጠኛ ነኝ የኔ ልጅ ናት ምኗም ግን የኔ ልጅ አይመስልም እንዴት ግን ነው ያለችው። ለምን እንዳልሆነች አንዳንዴ እኮ ባንኖር በቦታው ባናይ በቦታው ነፍስያችን ሁሉን ማየት የምትችል ናት። ነፍስያ ብቻ ትረዳላችሁ የራሳችሁ የሆነ ነገር እና እንግዲህ እሷ ደግሞ ታራድታለች። ሰላም የኔ ልጅ ምኗም አይመስልም ብላለች። ማንን? ቃልን ማለት ነው።
እና እንግዲህ ወይዘሮ አልማዝ ግን የግዢ ነገር ገንዘብ ከፍዬሽ እኮ ነው ሳቶች በግድሽ እኔ ያልኩትን ነገር ታረጊያለሽ ብሎ እንግዲህ አስገድዷታል። እሷም እንግዲህ ግዳጇን ተቀብላ ሄደች። ከሄደች በኋላም እንግዲህ በስተመጨረሻ ብሌን መጣች። ብሌን ስትመጣ ብሌን ደንግጣለች። ምክንያቱም ብሌን እዚህ ጋር የምታውቀው ነገር የለም። ጓጉታ ቀሚስ ለብሳ ዘንጣ በቃ እናቴ ስትመጣ አሁን የኔ ውድ ልጅ እንኳንም ወለድኩሽ የኔ ቆንጆ እንድትለኝ ብላ በቃ ብቻ በጣም ዝግጁ ሁና ምናምን ነው አልነጋ ብሏት ሌሊቱ ሁላ የጠበቀቻት። በስተ መጨረሻ ግን የሚያሳዝነው ነገር የመጣችው እናቷ ሳትሆን የግዢ እናት ናት፣ አቶ በኃይሉ የገዛት። ለዛም እንግዲህ ብሌንን ብላለች እንዴ ቆይ እንዴት በኃይሉ ጋር ተዋወቁ? በጣም ፌክ ያሰራው በኃይሉን ምንድነው መደወሉ ነው። ለምን ይዘሻት አልወጣሽም ሲል እንዴ አለች። በቃ እንዴት በመጀመሪያ ደረጃ ገና ስሙን ስታይ እንዴት በኃይሉ ጋር ተዋወቀች ወላጅ እናቴ። ሲቀጥል ደግሞ ለምን ዛሬው ነው አልወጣሽም፣ በተለይ ደግሞ ለምን ይዘሻት ዛሬው ነው አልወጣሽም ቢል ደግሞ በጣም አሪፍ ነበረ። ዞሮ ለምን ዛሬ አልወጣሽም እንዳላት ሁላ ራሱ ቁጣውን፣ ንዴቱን፣ ብስጭቱን በስልኩ ላይ ስትረዳ ስለዚህ ያንተ ሴራ ነው ማለት ነው ብላ እንደምትረዳ እርግጠኛ ነኝ። እንግዲህ ያንን ከተረዳች አሁን ላይ ዳጊ ደግሞ የሰራው ነገርም አለ። ዳጊም እንግዲህ ቃልን አጥምዷታል። በነገራችን ላይ እኮ ምኗም ነው የማይመስለው። እንደው በኃይሉ በገንዘብ ስለሆነ ደግሞ ብሌን የሚመስል ሰው በገንዘብ ገዝቶ ማምጣት አቅቶት ቢሆን አላገኘ ቢሆን ነው እንጂ ምኗም ነው የማይመስለው። አልማዝና ብሌን ምናቸው ነው የማይመሳሰለው። እንደውም ብሌን ምን ብላ ነበረ? ወይኔ የኔ ውድ እናት አሁን ቆይ እስኪ ልሳላት፣ እንደኔ አይኗ ትልልቅ ብዙ ነገር ብላ ነበረ። ምኗም ነው የማይመስለው። ምኗም ማለት ነው ምኗም በጭራሽ። እንግዲህ ታዲያ አሁን ላይ እውነቱን ለመናገር እኔ ከምንም በላይ ደስ ያለኝ ነገር ቢኖር ወይዘሮ ሰላም፣ በእውነት ሰላምዬ በጣም ነው የምታሳዝነኝ። አስቡት እንግዲህ ለምሳሌ ብላ እንኳን ምንድን ነው ያለቻትኝ እንዴ እንግዲህ አልማዝ ምን ብላለች? ወይዘሮ ገነትን እንግዲህ በጣም ነው የተከራከሩት። መቀሌ ይዣለሁ ልሄድ ነው ስትል እንዴ ልጅ እንድትወስጃት ነው እንዴ ደግሞ ሳልሰናበታት ቢያንስ ልሰናበታት ቢያንስ ትንሽ ጊዜ ስጭኝ ልሰናበታት ስትላት እንዴ ምን ነው ረሳሽው እንዴ ልጅነቷ እኮ ለኔ ነው እስካሁን ድረስ ስላሳደግሻት አመሰግናለሁ። ቀለል ያለ ምስጋና ማለት ነው። አስቡት እንግዲህ ልጅን ያክል ነገር አስቡት። ከስንት ዓመቷ 8 እንደዛ ቢሆናት ነው በግምት ያኔ ሁለተኛ ክፍል ማለት እንደዛ ነው። ብዙ ጊዜ በ7 እንገባለን 8 አካባቢ ከዛ እድሜዋ ጀምራ እስከዚህ እስከ 18 ዓመት 10 ዓመት በላይ አሳድጋ ግን ምንድን ነው ያለቻት እንዴ እኔ እንኳን የስንት ዓመት ኑሮ ስንት ዓመት ሙሉ ያለ ልጄ ኑሬ የለ እንዴ በቃ ቻዩ ኑሪ። ዝሮ አሁን ልጄን እኔ መቀሌ ልወስዳት ነው። ኩስትር የሆነ ግትር ጭራሽ ወይዘሮ ገነት ደግሞ ልጄ በቃ ልትሄጂ ነው በቃ ጥለሽ ልትሄጂ ነው ብላ እንግዲህ አሳዳጊ ሆናት የምትወዳት ናት። በጣም ነው ያዘነችውና እንዴማ ወዴት ነው የምትሄጂው? ቆይ እንጂ ስትላ ጊዜ አይ ልጄ አንቺ እኮ ነሽ የምትሄጂው እኔ እኮ አይደለሁኝም። እኔማ አንቺ ከመምጣትሽ በፊት ወደ ነበረው ህይወቴ የወላድ መሀን ነኝ፣ መቼም ወደ ጨለማ ህይወቴ ልመለሳለች። እኔ እንዴት እንዳሳዘነችኝ የምር ዳጊን የመሰለ ወርቅ የመሰለ ልጅ እያላት እሷ ግን ባለመተዋወቅ ማለት ነው። እንግዲህ ልጇ ግን ቁም ነገር ይሰራል ብዬ ተስፋ አረጋለሁ። ማለትም የብሌንን ሀቅ ያወጣላታል። እሱ የብሌንን ሀቅ ሲያወጣ ደግሞ እንግዲህ የእሱንም እናት ደግሞ የሚያውቅበት ሲስተም ይፈጠራል ብዬ አስባለሁኝ። አሁን ላይ እሱ እንግዲህ ብሌንን ለማገዝ ቆርጦ ተነስቷል ማለት ነው። እንግዲህ ብሌንን የሚያግዛት በምን መልኩ ነው ሲባል ቃል ማን እንደሆነች በማጋለጥ በነገራችን ላይ ብሌን እኮ ቃል ማን እንደሆነች ታውቃለች። ለምን እንደምትሸወድ ነው እንጂ እኔ ያልገባኝ ነገር ማለት ነው። እንግዲህ ቃል ምን አይነት ልጅ እንደሆነች በጣም የምትዋሽ በጣም ብቻ አስቸጋሪ ልጅ ናት እና እችን ልጅ አምና ከእሱ ጋር መጣላት ከዳጊ ጋር መጣላት አልነበረባትም በፍጹም። ነገር ግን እሷ ደግሞ እያመነቻት ነው። ጭራሹንም ምን እንዳደረገ ታውቂያለሽ ብላ እናትሽን አግቶ ከዛ ደግሞ ጀብድ አድርጎ ሲያወራ ስትል ይህንን ደግሞ እሷ ማምና ተቀበላ ደግማ ሄዳ እሱን ስትናገረው ጀብድ መሰለህ እንዴ በስልክ ማውራት ጀብድ አይደለም እኮ እያለ ስትናገረው እሱ ራሱ ግራ ተጋብታ እንዴ ምንድነው የምታወራው እች ልጅ ብሎ ነው እንግዲህ ቀና ሲል የቃል ሴራ እንደሆነ ሲገባው እሱም እንግዲህ ቃልን አጥምዷታል። አሁን ላይ እንግዲህ ቃል ሁሉንም ነገር ዝርዝር አድርጋ ትናገራለች። እሱም ሪካርድ ያደርጋትና ለብሌን አሰምቷት እውነቱ ይወጣል ብዬ ተስፋ አረጋለሁ። እናንተስ ምን ትላላችሁ? በዛ ላይ ደግሞ አሁን ብሌን አብራት መቀሌ በፍጹም ነው የማትሄደው። እውነት ከሄደች በጣም ከባድ ነው የሚሆነውና እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በተለይ ደግሞ ሰላም እንዴ አልማዝ
ምንድን ነው የምትይው? ይችን ሴትዮ እኮ እንደዚህ ማናገር አልነበረብሽም። እኔ አንቺን ብሆን ብሌን የኔ ልጅ ብትሆን ለምሳሌ ስትል ቃል ቀወጠችው ማለት ነው። ለምሳሌ ራሱ እንዳትጠቀሚ ብሌን ልጅሽ አይደለችም ብላ ቀውጥ ያደረገችው ማለት ነው። እና በዚህም እንግዲህ ወይዘሮ ሰላምዬ ትነቃለች ብዬ ተስፋ አረጋለሁ። ሞር እንግዲህ እናንተስ ምን ትላላችሁ? ወዶችዬ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።